የምንጠነቀቀው የዝርያ ስራ ትልቁና ዋናው ነገር ነው። ላሞቻችን ምን ይፈልጋሉ? ዝም ብለን ምግብ አግብስብሰን መስጠት አይደለም፣ ሳር መስጠት አይደለም። የሚፈልጉትን ትንሽ ምግብ ግን ብዙ ምርት የሚሰጡ ትንሽ ምግብ ግን ረዥም ጊዜ ከኛ ጋር እንዲኖሩ ማድረግ እንችላለን። ይህ ካረግን ውጤታማ እንሆናለን። ግን እንክብካቤ፣ ሳሮቻችን ንጹህ መሆን አለባቸው። ላሞቻችን ለምንድን ነው የሚስሉት? እንዲስሉ ያደረጋቸው ምንድን ነው? ብዙ ጊዜ የሚመገቡት አቧራ አለው። አቧራውን መቀነስ፣ ሳሮቻችን ላይ የታፈኑ ረዥም ጊዜ ስለሚቆዩ ያማረግ። ከዛ ውጭ ግን የሕክምና ክትትል ብሮድ ስፔክትረም መድኃኒቶችን መስጠት። ግን ከወለዱ በኋላ ሳይወልዱ አይሰጥም፣ እርግዝና ላይ ያሉ አይሰጥም። ይህንን ክትትል ካረግን ውጤታማ እንሆናለን። ላሞቻችን ሲያማቸው ዳታ ሊኖረን ይገባል። ዳታ ቤዝ መሆን መቻል አለበት። ከዚህ በፊት የገባችበት ቀን መመዝገብ አለበት። ዘር የተሰጠበት ቀን መመዝገብ አለበት። የተበላችው ምግብ መመዝገብ አለበት። አሟት መድኃኒት ወስዳ ከሆነ መመዝገብ አለበት። ስንት ቀን ታከመች? ክትባት መቼ የተሰጣት? የምን ክትባት? ምን አይነት መድኃኒት ነው የተሰጣት? ምን አይነት አንቲኤልሜንቲክ ነው የተሰጣት? አካባቢያችን ላይ ምን ፓራሳይቶች አሉ? በጣም መጠንቀቅ መቻል አለብን። ይህን ካደረግን እርባታችን ውጤታማ እንደሚሆን ምንም ጥርጥር የለውም። ስለዚህ አሁን ደግሞ የወለዱ ጥጃዎች አሉ። እነዛ ትላንት በስቲያ የተወለዱትን ጥጃዎች ደግሞ እናያቸዋለን። ምን ይመስላሉ? ሴት ናቸው ወንድ? ከምን አኳያ ሁሉም ሴት ለምን ሊሆኑ ቻሉ? እዛ ላይ መጠንቀቅ ያለብን የተሰጣቸው ዘር ነው። ስለዚህ ጥጃዎች ደግሞ ሲወልዱ ምን አይነት እንክብካቤ ማድረግ አለብን? በተለይ እምብርት ላይ እምብርት አካባቢ እምብርታቸው አካባቢ ንጹህ መሆን መቻል አለባቸው። እምብርትን በሳፍሎን በደንብ ማጽዳት። ለምን? በእምብርት በኩል የተለያዩ ነገሮች ስለሚገቡና ለጤና ጠንቅ ስለሚሆን። አሁን ዶክተር ጋር እያወራን ነው፣ እየተከራከርን ነው። ስንት ይሰጠናል? ዋጋ በጣም ወሳኝ ነው። ሰዎች ሊገዙን ሲመጡ የምናደርገው የዋጋ አቀራረብ በጣም አስፈላጊ ነው። እንግዲህ እቺ 6 ወር አልፋለች የሚለው ገና ልንገባ ነው። ያቺ አናያትም፣ ያቺኛው እቺን አናያትም። ውስጥ 8 ወር ከ10 ቀን ምናምን ሆናለች። ዛሬ ደግሞ ድጋሚ መጥቼ ነው ለማረጋገጥ። የቅድሞ ቪዲዮ ሌላ ነው። ዛሬ ደግሞ ከ15 ቀን በኋላ መጥቼ ነው ማያት። ስለዚህ ግቷ በጣም ጨምረዋል። አቀማመጣቸው በጣም ጥሩ ነው። ፀሐይ እንዳይሆንባቸው እዛው ቦታ ላይ የሰርናቸው በቃ ጥንቃቄ ይፈልጋል። ስለዚህ ዋጋ እየተከራከር ነው። ስንት ይሰጠናል? የሚሰጠን ዋጋ እዛ ላይ አታች አደርጋለሁ። እነዚህ ላሞች ከዛ ከሄዱ በኋላ የሚሰጡት የወተት መጠን ምን ይመስላል እነግራችኋለሁ። ስለዚህ ያለሁበት ቦታ በጣም ጥሩ የወተት ላም ዝርያዎች ያሉበት ነው። እንግዲህ እናንተም ደግሞ ወደዚህ ስራ መግባት ስትፈልጉ ታችሁ ባለ ስልክ ደውሉ። የስራ ባልደረባዬ የእንስሳት ዶክተር ነው። እንግዲህ ዶክተር ለመሆን በጣም ተለፍቶ ነው 6 ዓመት ሙሉ ተምሮ ነው። አሁን ደግሞ ከብት ማቅረብ ስራ ላይ ገብቷል። ስለዚህ ከተለያዩ ነጋዴዎች ከምንገዛ ከእንስሳት ሐኪሞች ብንገዛ አንደኛ ስራውን ስለሚያውቁት ኃላፊነት ወስደው ሕክምና ክትትል ያደርጋሉ። አመጋገብ ላይ ክትትል ያደርጋሉ። የጥጃዎች ደህንነት ላይ ያደርጋሉ። በደንብ ዲፕ ሆነው እንዲሰሩ የሚችሉትን በሙሉ እገዛ ያደርጋሉ። ስለዚህ ኃላፊነት ተሰምቶት የሚሰራ ሰው ጋር መግዛት ከምንም በላይ ነው። ያ ማለት ግን ሌሎቹን እንትን ማለት አይደለም። ጎበዞች አሉ ነጋዴዎቹን በደንብ የሚያቀርቡ እስካሁን የከብት እርባታውን የተቆጣጠሩ ወደፊትም በደንብ የሚሰሩ ግን አሁን ትንሽ ከመኖ ውድነት አኳያ የመኖ አመጋገብ ላይ ክፍተት ያለባቸው አሉ። እነሱ ጋር ከማመጣቸው ብዬ አዲስ ወጣት ዶክተር እዚህ የመጣንበት በጣም ቆንጆ ዘሮች ናቸው። እነዚህ ሁሉ እንግዲህ ይዤ ቀርብ ያለው እነዛንም ደግሞ ውስጥ ገብቼ አሳያችኋለሁ። ምን ይመስላሉ? እስኪ ያላቸው የጤና ሁኔታ የክትትል ስራ ምን ይመስላል በደንብ የምናየው ይሆናል። እስቲ ያለውን አሳውቃቸዋለሁ። እንግዲህ እነዚህ አሁን በቀጥታ የምንወስዳቸው ወደ ወለቲ ነው ይዘናቸው የምንሄዱ እነዚህ ላሞች። እዛ ከደረስን በኋላ ደግሞ የምናደርገው አመጋገብ ምን ይመስላል፣ የጤና ክትትላቸው ምን ይመስላል፣ በትክክል እነዚህ ሃይብሪድ ሆልስቲን ፍሪጂያን ናቸው። ወተታቸውስ ምን ይመስላል? አሁን የወለዱ አሉ፣ ትናንት የወለዱ አሉ፣ ከ4 ቀን በፊት የወለደች አለች። ከዛ በፊት አንድ ያጋዛውት አለ፣ እሱም 18 ገብተውለታል የወተት መጠናቸው። እነዚህ ደግሞ ከሄዱ በኋላ ስንት ይደርሳሉ? መጥቼ ደግሞ ወለቲ ድረስ ሄጄ የወተት ምርታቸውን የጥጃዎቻቸውን ጤንነት በደንብ ያለው ወንድማችን ትልቅ የመኖ ማምረቻ ኩባንያ ያለው ገዢ። ስለዚህ የዶሮ መኖ ያመርታል። ዶሮዎች አሉት። የወተት ላሞች መኖም እያመረተ ነው። ግን በወተት ላሞች መኖ ላይ ወተት እየቀነሰ ነው። መኖ እየበሉ ለምንድን ነው የሚቀንሱት የሚለውን አናሊሲስ ለመስራት እነዚህን ጊደሮች ገዝቶ የወተት ምርትም እየሰጠ የሚያመርታቸው መኖዎች ደግሞ በወተት ምርት ላሞች ላይ የሚያመጡትን ጥሩ ለውጥ ለማህበረሰብ ለመጥቀም ስለሆነ በዛው እንግዲህ ይነግራቸዋል። የማን መኖ ነው? የትኛው መኖ ፋብሪካ ነው? የመኖ ኳሊቲ ምን ያህል ነው? እዛ እስኪሄዱ በኋላ መኖን ተመግበው ወተታቸው ተቀየረ፣ እድገታቸው ጥሩ መጣ፣ የኮርማ ፍላጎትን አነሱ። ትልቁ የኮርማ ፍላጎትን ለማንሳት አንዱ ምንድነው? መኖ ነው ያላችኋለሁ። ስለዚህ እዛ ላይም በደንብ አብረን እንሰራለን። ምን ይመስላል የሚለውን ተከታትዬ አሳውቃችኋለሁ። ፕሮግራም የተከታታዮች ዶክተር ሀዩ ነኝ፣ የእንስሳት ሐኪም። ፕሮግራም ይጠቅማል ካላችሁ ጓደኞቻችሁ ሼር አድርጉ። እንዳትወጣብኝ ቆንጆ ጊደር ናት። ስንት ወሯ ነች? እቺ 8 ገፋ። እቺ ሰዓት ሄዳለች።
አንዷ ናት እቺ በጣም ኦኬ። እቺ 8ኛ ወሯ ነው። እቺ 4 ትሆናለች ነው 5። እስቲ ፓልፔት አድርገን እናያቸዋለን። በጣም ቆንጆ ጥርሳቸውን እናያለን። ሁሉም ጊደሮች ናቸው። እቺም በጣም ቆንጆ ጊደር ናት። የስ እነዚህን ጊደሮች ለማየት መጥቼ ነው እዚህ ያለሁት። ጓደኛዬ ጋር ነው፣ ሐኪም ነው፣ ዶክተር ቬተርነሪ ነው። እሱ ጋር መጥቼ ነው እነዚህን ጊደሮች ለማየት ለአንድ ደንበኛዬ ለመግዛት ነው። እንግዲህ ምን እንሰራለን እዚህ ላይ? አንደኛ ፓልፔት እናደርጋቸዋለን። የስንት ወር ናቸው እንደተባለው በትክክል የሆልስቲን ፍሪዣን ናቸው ወይ የሚለውንም በደንብ እናያለን። የመጀመሪያ ወሊድ ናቸው ወይ በደንብ እናያለን። እስኪ ምን ይመስላሉ እነዚህን በሙሉ እናያለን። ያላቸው ፈሳሻቸውን እናያለን። የምግብ ምንዛቸው፣ ቁጥራቸው፣ ምን ክትባት ወሰዱ፣ ምንድነው የተሰጣቸው ዘር፣ የሰክሰስ ሰመን ኤክሰለንት ዘር አለ፣ አሜዚንግ ዘር አለ። እነዚህ ዘሮች በሙሉ በትክክል ተሰጥተዋል ወይ? ምክንያቱም አሁን ደንበኛዬ ትልቅ ፋርም ነው የሚከፍተው። ለዛ ለፋርም ወደ 5 ወይም 6 ጊደሮች ነው የምንፈልገው። በዚህ መልኩ ነው የምንፈጽመው ማለት ነው። እንግዲህ ያለውን ሁኔታ አሁን አሳውቃቸዋለሁ። እያንዳንዳቸው የስንት ወር ናቸው፣ የግት አቀማመጣቸው፣ የጡታቸው። ይሄ በጣም አስፈላጊና ወሳኝ ነው። በተለይ ላሞችን ለምንድን ነው ጥንቃቄ የማናደርገው ቶሎ እንዲታመሙብን የሚሆነው በምን ምክንያት ነው የሚለውን በደንብ እናያለን። ስለዚህ እዚህ ላይ በጣም ወሳኝ ስራ እንሰራለን። ስንት አላት? ስንት ቀኗ ከወለደች? 2 ሳምንቷ 17 እስቲ ጊቷን እንያት። አሁን ነካ ማድረግ ይቻላል ዶክተር? አንድ አፍታ ልጁ ይጨርስና ያው የጡት አቀማመጥ እንደምታውቁ ነው። የኋላ ጡታቸው ወይ የጎኑ ጡታቸው አጠር ይላል፣ ሁለቱ ደግሞ ረዘም ይላል። ግን 3 አይነት ከለር ካለው ቁመት ካለው ግን አንዱ የታመመ ነው። ስለዚህ ሁለተኛዋ ናት። ጥሩ የሆልስቲን ፍሪዣን ናት። ጥጃዋ አለች ከነጥ ሴት ናት። ሴት ጥጃ አለቻት። ከነ ሴት ጥጃዋ ነው የሚሰጠን ዶክተር። ስለዚህ እችንም አይተን እናያታለን። የወተት መጠኗ እሱ እንዳለው 17 18 ደርሳለች ወይ? የጥጃዋን ጤንነት በደንብ እናያለን። ጥጃዎች እንደተወለዱ ምን መሆን አለባቸው? እምብርታቸው ላይ ምንም አይነት ቁስል መኖር የለበትም። ስለዚህ ጥጃዋንም እናያለን ከነ ጥጃዋን። ሌላው ምንድነው የጡት ግት ዙሪያ ላይ ምንም አይነት እብጠት የለም፣ ቅላት የለውም። ጡት ሲያማቸው አብዛኛው ምን ይሆናል? ያብጣል፣ ይቀላል። ወተቱ ደግሞ ጠረኑ ይቀየራል፣ መግል ይኖረዋል። አሁን እዚችን ሲታለብ አብረን እናያለን። እንዴት እንደሆነ በደንብ እንከታተላለን። እኛው ዶክተር ጋር ነው። እስቲ ላሞች እንዴት ናቸው? ዛሬ ስልንገዛ መተን ምን ተሰማ? የጊደሮቹ ሁኔታ ጥሩዎች ናቸው? ምን አይነት የተለየ እንክብካቤ ምን ታደርጋለህ ለጊደሮች? ቴንክ ዩ እዚህ መታችሁ ኢንቫይት ስላደረጋችሁኝ እኔም ፋም መርጣችሁ መታችሁ ከኔ ስለገዛችሁኝ አመሰግናለሁ። እና ከፊት እንደምታያቸው ሆልስቲን ፍሪጅ ናቸው። ሆልስቲን ፍሪጅ ያላቸው እና በጣም ኳሊቲ ያላቸው በእድሜም ዙሪያም ደግሞ ቢያንስ እድሜያቸው ከ2 ዓመት ከ5 ወር በታች የሆኑ አብዛኛው ወደ ሸረፍ የሆኑ በጣም ጥሩ እና ያልሸረፍም አልወግዝና ያላቸው። ለምሳሌ ችኛዋ ጥቁሯ ወደ ሸረፍ ናት፣ ወደ ሲያፍሬ ናት። ያቺ ልጇ ሲያፍሬ ናት፣ አልሸረፈችም። ቲንክ እድሜያው ወደ ዓመት ከ8 ወር አካባቢ ዓመት የስንት ወር እርጉዝ ናት? አሁን ያቺ 5 ወር ያቺ አምስተኛው ይቺስ እቺ ወደ ሲያፍሬ ናት። እቺ ወደ ሸረፍ ናት። እርግዝና 7 ወር ናት። በጣም ኳሊቲ ያላት በጣም ቆንጆ ነች እና አያያዝ እንደምታ በጣም ስለተለየ ነው የሚይዛቸው። አመጋገብስ የአመጋገብ ሁኔታ ድርቆሽ ይበላሉ። በጣም ጥሩ ድርቆሽ ሳር ይበላሉ። ፕሬግናንት ስለሆኑ እንግዲህ ድራይ ፔሪድ ነው። ከ7 ወር በላይ ድራይ ፔሪድ ነው። በድራይ ፔሪድ ወቅት ኮንሰንትሬትድ ፊድ ሃይ ሆነ አይበሉ። ለምን ቢኮዝ ለደንበኞች እንዲያውቁት ሃይ አማውንት ኦፍ ኒውትሪየንት ቫልዩ ያለው ምግብ ከበሉ ሲወልዱ ለካልሲየም ዲፊሽንሲ ያጋጥማቸዋል። በጣም ስለሆነ ሶ በዚህ እርግዝናቸው ወቅት የሚበሉት ሳር ከጎን ፍሩሽካ፣ ሽሮ ገለባ እና የተወሰነች በትንሽ አማውንት ኦፍ ምጥን ሚክስ ማድረግ ግድ ይላል። ምክንያቱም ምጥን የሚያስፈልግበት ምክንያት ያው ለወሊድ ራሳቸው ሬዲ ስለሚያደርጉ የወተት ሆርሞናቸው እንዲነሳሳ የተወሰነች ምጥን አስፈላጊ ነው እና በቀን 3 ይበላሉ። በቀን 3 ታበላቸዋለህ? አዎ፣ ጠዋትና ማታ የተወሰነች ምጥን ይበላሉ። ቀን ሳይበላሉ ውሃ ፍሪ ነው። በቂ ውሃ ትሰጣለህ? አንድ ወተት ምን ያህል በቀን ትጠጣለች ዶክተር?
አሁን ያቺኛዋ ላሳይ እንደ በቀን 17 ሊትር አላት። በቀን 17 ስንት ቀኗ ከወለደች? ከወለደች አሁን 2 ሳምንት ነው። ሴት ጥጃ ነው ወንድ የወለደች? ሴት ነው የወለደችው። ይችንም ገዝተናታል። ያው ይችንም ገዝታችኋታል እና በጣም እንደኛ አሪፍ ከብት ነው የገዛችሁትና በቀን ቢያንስ ወደ 3 ጀረኪና ያ ማለት አንድ ከብት በቀን ከ60 እስከ 80 ሊትር ሚኒመም ትጠጣለች። ከዛ በላይ ትጠጣለች። ባይዘ ግን እቺ ምን ነው 60 ሊትር 80 ሊትር በቀን ትጠጣለች። ያ ማለት ደግሞ ይሄ ወተት መጠጣቱ ደግሞ ለወተት በጣም አስፈላጊ ነው። በወተት በጣም ጥሩ እጅግ በጣም ጥሩ። እጅግ በጣም አመሰግናለሁ ዶክተር። በርካታ ሰዎችን እኛም 6 ላም ገዝተናል። ደንበኛም አይቶ ነው የመጣው። እኛም በጣም ወደነዋል። ከልብ አመሰግናለሁ ዶክተር። ቴንክ ዩ አመሰግናለሁ። እሺ እኔ ያየሁት ላሟ የገዛናት 6 ላሞች ነው። አንድ የገዛነው 5 ጊደር 1 ላም። እቺ ሁለተኛው ነው ወሊድ። በአሁን ከሰዓቱ በማታ 8 አላት። ለጥጃዋ ትተን እየጠባሽ ነው። ጥጃዋ ደግሞ በጣም ነው የወደድኳቸው። ሌሎችም ጥጃዎች አሉ። እስኪ እናያቸዋለን።